ይሄ ጨዋታ አይደለም ጀመው፣ ይሄ ጦርነት ነው። እንዲህ ቀለል ያለ ጨዋታ እንዳይመስል ጨዋታው ተቋርጦ ነበረ። ቪኒ ጁኒየር እጅግ አስገራሚ ጎል አስቆጠረ ጀመው፣ እምታምር ጎል፣ የግል ብቃቱን ተጠቅሞ ማለት ነው። ከዛ በኋላ ደስታውን ሄዶ ገለጸ። በመሃል ጨዋታው ተቋረጠ። ከተቋረጠ በኋላ ያ የተለከፈ አርጀንቲናዊ ተጫዋች ተመልከቱት እንግዲህ እንዲያፉን ሸፍኑ ማለት ነው። ክፉ ደግ ተናገረው። ምን እንደተናገረው አሁን ላይ የተረጋገጠ መረጃ የለም። ስለሆነ ሄዶ ለዳኛ ቅሬታውን አቀረበ። ቢጫ ካርድ አይቶ ነበር ቪኒ። ያው ዘረኝነት ጥቃት ደርሶብኛል ብሎ ሜዳ ጥሎ ወጣ። ጨዋታው ለስንት ደቂቃ ተቋርጦ እንደነበር አልነግራችሁም። 12 ደቂቃ ጭማሪ ተሰጠ። በ12 ደቂቃው እንግዲህ የጎል ለውጥ ግን የለም። በጣም በሚያሳዝን ሁኔታ ግን ጆዜ ሞሪኒዮ በቀይ ካርድ ወጣ። ማንዬ በሁለተኛ ቢጫ ካርድ ሜዳውን ጥሎ ወጣ። እሱ ደግሞ ቪኒ ጁኒየር ቢጫ ተሰጥቶት በቀይ ሊወጣ ይገባዋል ብሎ ነበር ቅሬታውን ያቀረበው። ቪኒ ቢጫ ነበረበት፣ ፋውል ተሰራ። ያ ፋውል ላይ ቅጣት ብቻ ሳይሆን ቢጫም ካርድ ተጨማሪ ያስፈልገው ነበር፣ መውጣት ነበረበት ብሏል። እኔ ይሄ ፋውል ላይ ቅሬታውን ማሰማቱ ልክ ነው። ሞሪኒዮ ግን ያሰማበት መንገድ ነው ልክ ያሉ ነው። በቃ በጣም አግሬሲቭ ሆኖ ሊባላ ነው የሄደው፣ ሊባላ ማለት ነው። ለማንኛውም ይሄ ኳስ አልነበረም። ከረፍት በኋላ ጦርነት ነው የሆነው ይሄ ጨዋታ። ማድሪድ ትክክለኛ በቀል መበቀል ከፈለገ ሜዳው ላይ ወስዶ በአግባቡ መበቀል አለበት። ግን ቤኔፊካ አሁንም ቢሆን የሚናቅ ቡድን አይደለም፣ ለማድሪድ የሚናቅ ቡድን አይደለም። ጀመው ኳሱ ጥሩ ነው ማለት ባንችልም ግን እጅግ ግብግብ የተሞላበት እልህ ያለበት ጨዋታ ነበረ። ይመቻችሁ። እግሮቹ ሳልሳይ የሚደንሱ ተጫዋች ቢኖር እኮ ቪኒሲየስ ጁኒየር ነው። ያራዳ ልጆች ምንድነው? አናቶሊ አየር ላይ ቀረ። ያራዳ ልጅ የልጅ ሚካኤልን አልበም እያዳመጠ ነው እዛው። ምንድነው የተጀመረው ነው ማለት ጨዋታውን እንደዚህ ምን አይነት ጎል ነው? ምክንያቱ ናቸው የዘረኝነት ጥቃት እዚህ ጨዋታ ላይ ተመልክተናል። ያራዳ ልጆች ቀጣይ እንግዲህ መረጃዎች የምናገኝ ይሆናል፣ የምንሰማ ይሆናል ማለት ነው። እስካሁን ባለው ግን ምንድነው ጨዋታው ሁሉ ተቋርጦ ነበረ ነው ማለት ያራዳ ልጅ ቪኒ ላይ በተሰራ እንግዲህ ዘረኝነት ጥቃት ደርሶብኛል በሚል ነው ጨዋታው ተቋርጦ የነበረው። ተመልሷል። አሰልጣኝ ጆዜ ሞሪኒዮ በቀይ ካርድ ተሰናብቷል። የሚጠበቅ ነበር። ሳንቲያጎ በርናባው ላይ የሚገኘው አሁንም እኛ አሰልጣኝ ማለት ነው። ቪኒሲየስ ግን ምን አይነት ጎል ነው ያስቆጠርከው? ጎቢው ሳልሳ የሆነ ጎል ራሱ በቃ እግሮቹ ሽሙንሙን የሆነ ተጫዋች ማለት ነው። ጎቢው ምን አይነት ጎል ነው? አሁን ማድሪድ እድሉ በእጅ ሆኗል። ወደ ቤርናባው ወስዶታል ማለት ነው ቻንሱን። ያራዳ ልጆች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቱ እናንተ ነች። ዋው ጎል ግን this is why we love the Champions League ያንዳንዱ የእግር ኳስ ደጋፊ ቻምፒየንስ ሊግ የሚመቸው ለዚህ ነው። በቃ ኤቭሪ ጌም ድራማ አለው። ስፔሻሊ ደግሞ እንደዚህ የሞትና የሽረት ጨዋታ ሆኖ ማለት ማድሪድ 1-0 አሸነፈ። በጣም ድራማ ነበረው። ቪኒሲየስ የሚያደርገውን አረገ። አለቃ እንደለመዱት ጆሴ ሞሪኒዮ በቀይ ወጡ። ብዙ ድራማ ነበረ ጨዋታው መሃል። ወደ ቪዲዮ ከመግባታችን በፊት ሁላችሁም ሪፖስት እያደረጋችሁ ብዙ ጊዜ ኮፒ ሊንክ እያደረጋችሁ ይተው ቪዲዮ ማድሪድ ጨዋታ ላይ ምን ተፈጠረ? ቪኒሲየስ ያገባል። የሚገርም ጎል ያገባል። ከዛ በኋላ ሴሌብሬት ያደርጋል። ድመቷን አስተውሳችሁት? ቆይ ድመቷን ላሳያችሁ። ይሄንን ፎቶ ይዩት። ብቻ ቪኒሲየስ እንደዚህ አይነት ጎል ያገባል። ከዛ በኋላ እንደዚህ ሄዶ ሴሌብሬት ያደርጋል። በዚህ ምክንያት የቤኔፊካ ተጫዋቾች ኦፌንደድ ይሆናሉ ወይም ደግሞ ይበሳጫሉ። ከዛ ፕሪሲያን የሚባለው የተጫዋች አፉን ይሸፍንና በማሊያ ሬሻሊ አቢዩዝ ያደርጋል ወይም ደግሞ የዘረኝነት ስድብ ወይም ደግሞ ዝንጀሮ አለኝ ብቻ እንደዚህ አይነት ከዘር ጋር የተያዘ ነገር ሰደበኝ ይላል። ጨዋታው 10 ምናምን ደቂቃ ይቋረጣል። እንደምትመለከቱት ቪኒሲየስ ፎቶ ይቀመጣል። መጨረሻ ላይ የምትጨምረው 10 ምናምን ደቂቃ ነው እንደነገርኳችሁ። ከዛ ግርግር ይፈጠራል። ሞሪኒዮ ይገባበታል። ብቻ በጣም ድራማ ነበረው። ሞሪኒዮ ደግሞ ከዚህ ሌላ ባለው ኢንሲደንት ነው። በዚህ ኢንሲደንት አይደለም በቀይ ወጥ ብቻ ማድሪድ 1-0 አሸንፎ ወደ በርናባው ተመልሷል። ግን ጨዋታው ያለቀ አይመስልም። የምትመለከቱት 85 ደቂቃ ላይ ነበር ሞሪኒዮ። በሌላ ጨዋታ ፒኤስጂ ሞናኮን 3-2 አሸንፏል። 2-0 እየመራ ነበረ ሞናኮ። ከዛ በኋላ ፒኤስጂ ደርሶ ነው 3-2 ማሸነፍ ይችላል። ሌላ ጨዋታ ደግሞ ዶርትመንድ አትላንታ 2-0 ማሸነፍ ይችላል። ማድሪድ በሜዳውና በደጋፊው ሄዶ ቤንፊካን 1-0 ማለት ነው። ሞሪኒዮ ዝም ብሎ ነው የሚያወራው። ቪኒሲየስ ጁኒየር ምን አይነት ጎል ነው ያገባው? አባቴ ከዛ በኋላ ጨዋታው ተግማማ። ለዳኛው ሄዶ ዘረኝነት ስድብ ሰደበኝ አለው። በእርግጠኝነት ሰድቦት ነው። ቪኒሲየስ ጁኒየር ደግሞ ሰውን ደግሞ ዝም ብሎ ሄዶ ይነካካል። ካልሰደብከኝ የሆነ ፌር የሆነ ስድብ ስደበኝ አይነት ንክኪ ነው የሚነካካ። ሞሪኒዮ እንደለመደው ቀይ ያገኘ። በቃ እንደዚህ እኮ ነው ባይዜ በሱ መንገድ ሲሄድ አም ዘ ስፔሻል ዋን እኔን የሚችለኝ የለም እንደዚህ ነኝ በቃ አላርለ ይላል። ከዛ ላይ በሱ በኩል ሳይሄድ ደግሞ ከሄዶ ከዳኛ ጋር ሊደባደብ ማለት ቀይ ያገኘ ኖርማል ማለት 1-0 ፈርስት ሃፍ የተግማማ ጨዋታ ነው ማለት ቪኒሲየስ ጁኒየር ነው የከፈተው በረገደው ጨዋታው። ጸቡ ባይነሳ ኖሮ ሬሻሊ ባይሰደብ ኖሮና ጸቡ ባይነሳ ኖሮ ጨዋታው ይከፈት ነበር፣ በእርግጠኝነት ይከፈት ነበር። 12 ደቂቃ ነው ኤክስትራ ታይም የተሰጠው። 12 ደቂቃ 10 ደቂቃ ባክኗል። በትንሹ 10 ደቂቃ ሲጨቃጨቁ ዳኛው ጌሙን መቆጣጠር አቃተው። ያ ቪኒሲየስ ጁኒየርን የሰደበው ሰውዬ ደግሞ ማን ለማጭበርበር ሞክሮ ቢጫ ተገኘ። ለማጭበርበር ፔናልቲ ለማጭበርበር እንዳለ አጭበርባሪ ቡድን ያስከው። በቃ እመን አንተ ራሱ ቀዩ ይገባል። አርክሚውን ሰውዬ ያ ሁላ ሰክሰ በቃ ድንገት እዛ ጋር ውጤት አገኘሽና ምናምን ነገር ያ ሁላ ሰከሽን አይደለ አንቺ ሳክሳም ስፔሻል ዋን
ቢቢሲ በቀጥታ ስርጭት ለእግር ኳስ መጥፎ ምሽት በፖርቹጋል ሊዝበን ሲል በሰየመው ጨዋታ የዘረኝነት ጥቃት ዳግም የእግር ኳስ ሜዳ አብይ አጀንዳ ሆነ። ሰላማዊ ፉክክር የነበረው ጆዜን ከተማሪያቸው ያገናኘው ጨዋታ ከ50ኛው ደቂቃ በኋላ ቅርጹን ለወጠ። የጨዋታውን ብቸኛ ግብ ቪኒሺየስ ጁኒየር በድንቅ ሁኔታ ካስቆጠረ በኋላ ነገሮች ከእግር ኳስ መርህ አፈነገጡ። ዳኛው ቪኒሺየስ ጁኒየርን ከመጠን ያለፈ የደስታ አገላለጽ በማሳየቱ ቢጫ ካርድ ሲያሳዩት፣ የቤኔፊካ ደጋፊዎች ደግሞ የተለያዩ ቁሶችን ወደ ቪኒሺየስ ጁኒየር ሲወረውሩ ታይቷል። ከጎሉ በኋላ ጨዋታው መቀጠል ያልቻለ ሲሆን ብራዚላዊው ቪኒሺየስ ጁኒየር በአርጀንቲናዊው ጂያንሉካ ፕሪስቲያኒ የዘረኝነት ጥቃት ደርሶብኛል በማለት ለዳኛው ሪፖርት ካደረገ በኋላ የቡድን አጋሮቹን አስከትሎ ከሜዳ ሲወጣ ታይቷል። ቪኒሺየስ ጁኒየር ፕሪስቲያኒ በከንፈር እንቅስቃሴ አንባቢዎች እይታ ውስጥ እንዳይገባ በማሊያው ተከልሎ እንደሰደበው ደጋግሞ ሲያስረዳ ታይቷል። ጆዜ ሞሪኒዮን ጨምሮ የተለያዩ አካላት ቪኒን ካግባቡት በኋላ ነው ለ10 ደቂቃዎች የተቋረጠው ጨዋታ ዳግም በ60ኛው ደቂቃ የተጀመረው። በቀጣይ ሳምንት ወደ ሳንቲያጎ ቤርናቢው ሲመለሱ ደማቅ አቀባበል ይደረግላቸዋል ተብሎ ሲጠበቁ የነበሩት ጆዜ ሞሪኒዮ በመጨረሻዎቹ ደቂቃ ለቪኒሺየስ ሁለተኛ ቢጫ ካርድ ይገባዋል ብለው ከዳኛው ጋር በፈጠሩት ሰጣ ገባ በሁለት ቢጫ ካርዶች ከሜዳ እንዲሰናበቱ ተደርጓል። የጨዋታው መጨረሻ የማድሪድ ተጫዋቾች ላይ በሚወረወሩ ቁሶች የተሞላ ሲሆን ቤኔፊካ ከደጋፊዎች ስርዓት አልበኝነት መቀጣቱ እንደማይቀርም እየተዘገበ ይገኛል። ከጨዋታው በኋላ የሪያል ማድሪዱ ተጫዋች ትሬንት አሌክሳንደር አርኖልድ የቤኔፊካ ደጋፊዎች ድርጊት ለእግር ኳስ አሳፋሪ ነው፣ ፍትህ እንደሚኖር ተስፋ አደርጋለሁ ሲል ዋይን ሮኒ በበኩሉ ተጫዋቾች ጎል አስቆጥረው ደስታቸውን መግለጽ አለመቻላቸው ያስደነግጣል ብሏል። እግር ኳስ በዘረኝነት ስደማ አመሸች። ቪኒሺየስ በቁጣ ሜዳው ለቀቀ። ጆዜ ሞሪኖ በቀይ ካርድ ከሜዳ ተሰናበቱ። ፍቅርና ውበት የሚታይበት የእግር ኳስ ሜዳ ትናንት ሌሊት በኢስታዲዮ ዳሉዝ በዘረኝነት መርዝ ሲገረፍ አመሸ። በአውሮፓ የክለቦች ንጉሥ ውድድር ላይ ድንቅ ብቃቱን ሲያሳይ የነበረው ብራዚላዊ ኮከብ ቪኒሺየስ ጁኒየር የዘረኝነት ጥቃት ሰለባ በመሆን በንዴት ሜዳው ለቆ በመውጣቱ የእግር ኳስ ዓለም በድንጋጤ ተዋጠ። ይህ ጨዋታ በታሪክ የሚዘከረው በጎሎቹ ውበት ሳይሆን በሰው ልጅ ክብር ላይ በተፈጸመ አጸያፊ ድርጊቶችና እንዲሁም ደግሞ ተጫዋቾች ለክብራቸው በቆሙበት ጽናት ሆኖ አልፏል። ብራዚላዊው ኮከብ ቪኒሺየስ ጁኒየር በ50ኛው ደቂቃ ላይ ድንቅ ጎል አስቆጥሮ በዳንስ ሲያከብር ከደጋፊዎች ወገን ቁጣና ዕቃዎች ተሰነዘሩበት። በ60ኛው ደቂቃ ላይ ደግሞ የቤኔፊካው ተጫዋች ጃንሉካ በቪኒ ላይ አጸያፊ ዘረኛ ስድብ ሰነዘረ። ቪኒሺየስም ተቆጣ። ወዲያውኑ ለዳኛው አመለከተ። ዳኛው የዘረኝነት ምልክት በማሳየት ጨዋታው ለ10 ደቂቃ ያህል አቋረጡ። ቪኒ በቁጣ ሜዳው ሲለቅ የሪያል ማድሪድ ተጫዋቾች በሙሉ ተከትለውት በመውጣት አንድነታቸውን አሳዩት። ሪያል ማድሪድ 1-0 ቢያሸንፍም ትልቁ ድል ግን ተጫዋቾች ለክብራቸው የቆሙበት ጽናት ሆኖ አለፈ። የዓለም እግር ኳስ አፍቃሪያንና እንዲሁም ደግሞ የቀድሞ ሌጀንዶች ድርጊቱን አጥብቀው አወገዙ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። እሺ ማድሪድ አሸንፏል ማለት ነው። መቼም እንደማይወድቅ እናውቃለን። ማድሪድን ማለት ከኛ ጋር ራሱ ሊደርስ የሚችልበት እድል አለው። ገብቷል አይደል? መቼም እንደማይወድቅ እናውቃለን። ዝም ብሎ ነው ቤኔፊካ ከባለፈው ነገር አንጻር የሆነ ነገር እናያለን ብለን እንጂ ምንም እንደማያመጡ እናውቃለን እኮ። አሁን ጭራሽ ቀጣይ በሜዳቸው ምንም ነገር አይፈጠርም። ማድሪድ ቀጥታ ነው የሚያልፈው። ቪኒሺየስ እንዴት አባቱ የሚያምር ጎል ያገባው በእናት እዴ ስለ በደንብ ጎል ጨዋታ ላይ ይኖራል ብዬ ጠብቄ ነበር፣ ግን በ1-0 ያልቃል ብዬ አልጠበኩም። ጭራሽ ነው ያልጠበቁት። ገብቷል። ስለ ቪኒሺየስ ዳኛው ጋር ሄዱ ደግሞ ቀይ ምንድነው ተሰድብ ያለው ብሎ ሲነ በእርግጠኝነት ተሰድቧል። እሱ ነገር በእርግጠኝነት ተሰድቧል እንጂ ባይሰደብ ኖሮ እንደዚህ አይነት ግርግር እንደዛ 10 ምናምን ደቂቃ ይባክናል ብዬ አልጠብቅም ነበር። ጭራሽ ካለቀ በኋላ እኮ 12 ደቂቃ ተጨምሯል 90+። ዞሮ ማድሪድ አልፏል። የተረጋገጠ ነገር ነው። ግን አንድ ሳላደግ አልፈልግም አላልፈው ሰው ቹዋሚኒ ኦታሜንዲ ለቪኒ ጁኒየር ሊዮኔል ሜሲ በ2022 የዓለም ዋንጫ ከአርጀንቲና ብሔራዊ ቡድን ጋር ዋንጫውን ሲስም የሚያሳዩን ደረቱ ላይ የተነቀሰውን ታቱ እንግዲህ ሲያሳየው ነበረ። ቪኒ ጁኒየርም የቃላት ልውውጥን ከኦታሜንዲ ጋር ሲያደርግ ነበር። ምን እንዳደረግን በግልጽ አልታየም ነበረ። ብቻ ይሄ ጨዋታ በጣም እብደት የሞሉ አይነት ጨዋታ ነበረ። ውዝግቦች የሞሉት አይነት ጨዋታ ነበረ። ቹዋሚኒ ላይ ሜዳ ውስጥ ቬፕ ተወርውሮበት ነበረ። ጆዜ ሞሪኖ በሁለት ቢጫ ካርድ ከሜዳ ተሰናብቶ ነበር። ቪኒና ኪሊያን ምባፔ ከደጋፊዎች ሲጮባቸው ነበር። ቪኒ ላይ
ሞኖ ተብሎ ጦጣ ተብሎ የዘረኝነት ጥቃት ደርሶበት ነበር። ብቻ የሆነ በጣም ውዝግብ ያለ እብደት የሆነ አይነት ጨዋታ ነበር የተመለከትነው ማለት ይቻላል። ቀውጤ የነበረ ጨዋታ ነበረ። ብቻ እናንተ ስለ ኦታሜንዲ ተግባር ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እናደርጉ። ሰው እንዴት ጎል አስቆጠርክብን ብለው እንዴት ነው በዚህ ልክ ሆነ ጓገጭ የሚሉት? እንዴት ነው ሙሉ ስታዲየም በቃ ለአንድ ተጫዋች ለቬንሲየስ በዚህ ልክ ምን አድርግ ነው የሚሉት? ክርስቶስ ይህ ተጫዋች ግን አያሳዝናችሁ? ይህንን ተጫዋች የምትጠሩ ሰዎች ግን ምናችሁ ነው የሚያማችሁ? ክርስቶስን እስኪ ዛሬ ቬንሲየስ ጁኒየር ይህንን ያጠፋው ብሎ ይንገረኝ እስኪ። ጎል አስቆጥሮ ሄዶ ብራዚላዊ ማንም ኔይማር ያደርገዋል ሄዶ የትኛውም ተጫዋች ብራዚላዊ በቃ ጎል ያስቆጥራሉ ሄደ ይደንሳሉ። በቃ ለምን ደነስክብን? ለምን ጎል አስቆጠርክብን? ቬንሲየስ ጁኒየር ሰሩልኝ። ሌላ ተጫዋች ማንም ቢያደርገው እንደዚህ ይሆን ምን አድርግ ነው የሚሉት? ቆይ ልጁኔ በፈጣ እንዴት እንደሚያሳዝነኝ ክርስቶስን። እኔ ስለ ቬንሲየስ ባይዞ በጣም ሞዶ ከሪያል ማድሪድ ተጫዋቾችን ቬንሲየስ ጁኒየር ነው ሞዶም በቃ ለዚህ ነው በሰዎች ዘንድ በጣም ስለሚጠላ እኔ ደግሞ እንደዚህ እነሱ በጣም ነው የሚያሳዝነኝና ዛሬው ምንም አላደረገ ሲነጫነጫ ነበር። በቃ ምንም ጎል አስቆጠረ ሄዶ ደነሰ። ከዛ እንደዚህ ምናምን ተሸፍኑ እንደምትመለከቱ ፕሪስቲያን የሚባለው ተጫዋች ሰደበው ማለት ነው። ከዛ የሰደበኝ ነው ብሎ ዚድ በቃ ጓገጭ ምናምን ጨዋታው ተቋርጦ ነበር ምናምን ጭራሽ ሰለ ይወረውራሉ። የማይወረውሩት ነገር የለም ደጋፊዎቹ ሙሉ ማለት ነው። ሰከንድ ሀፍ ጭራሽ ቬንሲየስ ጁኒየር በቃ እነ ቹዋሜኒ ጋር ሁላ በቃ ይወረውር። ምን አድርግ ነው የሚሉት? በፈጣም እንዴት አይነት ቆሻሻ ቢሆኑ በስመ አብ። እኔ በጣም የሚያሳዝን ተጫዋች ነው ቬንሲየስ ጁኒየር ክርስቶስን በጣም የሚያሳዝን እና በዛሬው ዕለት ደግሞ ምንም አላጠፋም እና በዚህ ልክ ቆይ ምን አድርግ ነው የሚሉት? በስመ አብ በጣም ነው የተናደርኩት። ቪኒ ጁኒየር የዘረኝነት ጥቃት የሚደርስበት በሚያሳየው ባህሪ ምክንያት ነው። ይህንን ባህሪውን እስካላቆመ ድረስ አሁንም የዘረኝነት ጥቃቱ ሊቀጥል ይችላል የምትሉ ሰዎች ግን የምራችሁ ነው ማለት የፈለገ አይነት ቢሄቪየር ሜዳ ላይ ያሳይ ቪኒ ጁኒየር ለዘረኝነት ጥቃት ምክንያት መስጠት ያለብን አይመስለኝም። በቃ ዘረኝነት ነው። የደጋፊዎቹን እኮ ተመልክተን ከዚህ በፊት ብዙ ጊዜ ተበሳጭተናል አይደል? እስከ ብራዚል ብሔራዊ ቡድን ድረስ ጥቁር እስኪለብሱ ድረስ ለቪኒ ጎን ሲቆሙ ተመልክተን ነበር አይደል? አሁን ጭራሽ ከተጫዋች ነው የተመለከትነው ማለት ነው። ምንም አይነት ማስረጃ አልነበረም። በእርግጠኝነት ማጣሪያዎች ይደረጋሉ ፕሬስቲያኒ ላይ የቤኔፊካው ተጫዋች ላይ ማለት ነው። ቪኒ ጎል ካስቆጠረ በኋላ ደስታውን የገለጸበት መንገድ ደጋፊዎችን አበሳጭቶ ነበር። ይህ ተጫዋችም እንግዲህ ቪኒን ሲናቆረው ነበረ። ቪኒንም እንግዲህ ሞኖ ወይም ደግሞ ጦጣ ሲለው እንደነበረ ተሰምቶ እንግዲህ ለዕለቱ ዳኛ ቅሬታውን ሲያቀርብ ነበር። በዛ ምክንያት ጨዋታውም ተቋርጦ ነበር። ኤኒዌይ ግን በየትኛውም አይነት ሞመንት ማለት ነው ለዘረኝነት ምክንያት መስጠት የለባችሁም። በቃ ነጭ ተጫዋች እኮ ከሱ በላይ የሚረብሹ በጣም ብዙ ተመልክተናል ሜዳ ላይ። እንደዚህ አይነት ጥቃት ግን ሲደርስባቸው አልተመለከትንም አይደል? ስለዚህ ምንም አይነት ቢሄቪየር ያሳይም ቪኒ ጁኒየር። እኔ ሰፖርት ባላደረገውም የሱን ቢሄቪየር የእግር ኳስ አንዱ አካል ነው። በቃ መረባበሽ ማለት ነው፣ ማብሸቁ፣ ለማናደድ መሞከሩ ምናምን የእግር ኳስ አንዱ አካል ነው እና በየትኛውም አይነት ሞመንት የሚያሳየው ባህሪ ነው ለዚህ ጥቃት መንስኤ ብላችሁ እንደ ምክንያትነት ማቅረብ ያለባችሁ አይመስለኝም። ምንም አይነት ባህሪ ያሳይ ሜዳ ላይ በቃ በባህሪው ይዳኝ እንጂ በቆዳ ቀለሙ መዳኘት ያለበት አይመስለኝም። ብዙዎቻችሁ እዚህ ጋር ስትበሳጩ ስለማይ በቪኒ ጉዳይ ማለት ነው ይገባዋል ለምን አርፎ አይቀመጥም ስትሉ ስለማይ ማለት ለምን አርፎ ይቀመጣል? ብዙ ተጫዋቾች የተለያየ ከለር የተለያየ ባህሪ ይኖራቸዋል። ቪኒ ወጣ ያለ ባህሪ ያለው አው በጣም አስቸጋሪ ባህሪ ታርጌት ይደረጋል በተቃራኒ ቡድን ተጫዋች ፕሮቮክ ለመደረግ ማለት ነው። ግን በየትኛውም አይነት ሞመንት ቅድም እንዳልኳችሁ ለዘረኝነት ቦታ መስጠት ያለብን አይመስለኝም። ለማንኛውም እናንተ ስለ ቪኒ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሁሌ በሄደበት ቪኒ ጁኒየር ላይ በቃ በቆዳ ቀለሙ ለምንድነው ጥቁር ስለሆነ የሚሰደበው? ምን አጠፋ? ጎል አስቆጠረ፣ ሴሌብሬት አደረገ። ምንም ሌላ ነገር እኮ ያደረገው ነገር የለም። አልገባም አለ። እግር ኳስ እንደዚህ መሆን የለበትም። ለምንድን ነው የሚሰደበው እንዴ? የዘረኝነት ስለ ለምን ነው የሚሰደበው? ጥቁር ተጫዋች ስለሆነ ነው እንዴ? አዎ አሰልጣኝ የጨዋታው ዋና ዳኛ ተጨማሪ ካርዶች መስጠት የፈለጉ ይመስላሉ። ሁለቱን አምበሎች እያወሩ ነው፣ ኦታሜንዲና ቫልቨርደን። ቫሌንሲያ ላይ ልክ እንደዚህ እንደ ዝንጀሮ እየጮሁበት ማለት ነው። አትሌቲኮ ማድሪድ ላይ አዎ ባሬሮ እኮ ጥቁር ተጫዋች እኮ ነው፣ ቤንፊካ ውስጥ ያለ ተጫዋች ነው። ፕሬስቲያኔ ከባሬሮ ጋር እያወሩ ነው። ፕሪስቲያኒ አልጣመውም፣ ምንም የጣመው ነገር የለም። ምንድነው የሚለው እያለ ነው ፕሪስቲያኒ። አሁን እዚህ ጋር ያለው ሁኔታ አየው። ፕሪስቲያኒ አየው፣ ቪኒ ጁኒየር ፕሪስቲያኒ የሰደበው ሰደበኝ ብሎ ሄዶ የነገረው ይኸው፣ ሰደበኝ በቆዳ ቀለሜ። አይ ከደጋፊ ነው ግርሜ አይደለም። ፕሪስቲያኒ ጠጋ ብሎ የሆነ ነገር ሲለው እየሮጠ መጣ ቪኒ ጁኒየር። ይኸው ፕሪስቲያኒ አየው። ምባፔ የሚናገረው እሱን እኮ ነው። ፕሪስቲያኒ ነው
የክርስቲያን አይደለም ሮጥ ሄደው ይኸውልህ ክርስቲያን እያሳየ እኮ ነው። ይኸው ክርስቲያን ደጋፊ ነው ግርሜ ደጋፊ ነው አይደለም ክርስቲያንን እያሳየ ነው ግርሜ ደጋፊ ነው ለዳኛው ይኸውልህ ክርስቲያን ነው ዳኛው ረዳት ዳኛው ይኸውልህ እንዴ ቪኒ ጁኒየር ጆዜ ሞሪኒዮም ሄደው መከሩ እንዴ ቀይ ቢያንደም ክርስቲያን ቀይ ጥፋኔ እኮ አሁን የቪኒ ጁኒየር ጥፋት በፍጹም አልታየኝም። ጎል ስኮር አደረገ አገባ ሄዶ ማዕዘን መምቻው ላይ ሴሌብሬት አደረገ። ሳምባ ዳንስ ነው የደነሰው። በቃ ምናልባት ይሄ ቤኔፊካ ደጋፊዎች ስርካ ጨፈረ ወረወሩ እኮ አይቻቸዋለሁ እኮ ይታያል እኮ ላስቲክ ምናምን ወርወሩ ቤኔፊካ ደጋፊዎች። ልጁ ጨዋታውን ተመልሶ ሴሌብሬት አደረገ። ዳኛው ቢጫ ካርድ መዘዙበት። ያጠፋው ጥፋት የለም። ሂዶ ፕሮቮክ አላደረጋቸው፣ ቃል አልተናገረ፣ ስድብ አልሰደባቸው። አነጋጋሪ ስታዲዮ ዳሎስ ድራማ ማያጣው ስቴዲየም ነው። አሁን ደግሞ ቪኒሲየስ ጁኒየር በዘረኝነት ተሰድቤያለሁ በሚል በቆዳ ቀለሙ ነው የተሰደበው። በግልጽ ጨዋታውን አቋርጦ ወጥቷል። አቁሞታል ጨዋታውን። ክሊያን ምባፔም ተመሳሳይ ተቃውሞውን እያቀረበ ይገኛል። ቪኒሲየስ ጁኒየር ሂዶ ቁጭ ብሏል። ተቀያሪ ተጫዋቾች የሚቀመጡበት ቦታ ላይ በቫሪታ እያለ ነው። ቫር የለም እያለ ነው። ዲያን ሁሴን በቫሪታ እያለ ነው። ምን ይታያል? ምን ሊፕሲንግ ካልሆነ በስተቀር ሊፕሲንግ እኮ ነው የሚነበበው እኮ። አሁን እሱ እኮ ፕሪስቲያኒ ነው መጀመሪያ ፕሮቮክ ያደረገው። ፕሪስቲያኒ ሄዶ ፕሪስቲያኒ ሲሰርበው ሩጦ ነው እኮ ለዳኛው የጠቆመው። ይሄ ነገር በጣም ስርሰድ ለመሰለህ ቪኒ ጁኒየር እንደማይችሉት ያውቃሉ። ጎል ስኮር ማርጎባቸዋል። ፕሮቮክ አድርገው ልጁን ማስወጣት ነው ቀይ እንዲያይ የሚደረግበት ሁኔታ ነው። ኦኬ ጋይስ አቴንሽን ፕሊዝ። ይህንን ቪዲዮ የምትችሉ ሰዎች ኮፒ ሊንክ፣ ሪፖስት እና ሼር አድርጉ። ትናንትና ሪያል ማድሪድ ቤኔፊካን በቪኒሲየስ ጁኒየር አስደናቂ ግብ አማካኝነት 1-0 ካሸነፈ በኋላ ቪኒሲየስ ጁኒየር እንግዲህ የዘረኝነት ጥቃት እንደደረሰበት ተመልክተናል። ከቤኔፊካ ደጋፊዎችም በጣም የሚገርመው ደግሞ ክርስቲያንም እንደሰደበው ነው የተመለከትነው። ኦብቪየስሊ አፍህን በማሊያ መሸፈን ከሆነ የምትናገረው በጣም መጥፎ ነገር ነው ማለት ነው። እሱ ራሱ ከፍተኛ የሆነ መዘዝ ያመጣበታል። አጀንዳይ ግን እሱ አይደለም። ኮሜንት ስር ትመጡና ማለት ነው ቪኒሲየስ ጁኒየር እኮ የዘረኝነት ጥቃት እየደረሰበት ያለው በሚያሳየው ያልተገባ ባህሪ ነው፣ ደስታውን ሲገልጽ እንዲሁም ደጋፊዎችን ፕሮቮክ ስለሚያደርግ ነው ብላችሁ ለዘረኝነት ኤክስፕሌን የምታደርጉ ሰዎች፣ ለዘረኝነት ዲፋይን የምታደርጉ ሰዎች አላችሁ፣ ለዘረኝነት ኤክስኪውዝ የምታደርጉ ሰዎች አላችሁ ማለት ነው። እግዚአብሔር ምስክሬ ነው የምላችሁ እናንተ ሰዎች በጣም ነው የምታስፈሩኝ በህይወቴ ማለት ነው። ምክንያቱም እናንተ ራሳችሁ ዘረኛ ናችሁ ብዬ ስለማስብ እኔ ራሱ ጥቁር ስለሆንኩና ስለሚሰማኝ ማለት ነው። በነገራችን ላይ የትኛው ማብራሪያ ለዘረኝነት የትኛው ማብራሪያ አይገባው። የትኛው ማብራሪያ ሪዝነብል ሊሆን አይችልም። እንዴ ጥቁር መሆኑ ብቻ አይደለም ስለሚችል ነው። በነገራችን ላይ ስለሚችል ነውና ጥቁር ሆነ ካልቻልክ ችግር የለውም የዘረኝነት ሰለባ አትሆንም ማለት ነው። ግን ጥቁር ሆነ እንደ ቪኒሲየስ ጁኒየር ደግሞ በጣም ምርጥ ተጫዋች ከሆንክ ግን ሁሌ የዘረኝነት ጥቃት ይደርስብሃልና ኤክስፕሌን ለማድረግ የምትሞክሩ ሰዎች አላችሁ ዘረኝነትን። እግዚአብሔር ነው የምላችሁ እናንተ ሰዎች በራሳችሁ በጣም ዘረኛ ናችሁ፣ በጣም ዘረኛ ናችሁና በጣም ነው የምታስፈሩኝ በጣም ማለት ነው። አንድ ነገር ማወቅ አለባችሁ። ማድሪድን የሚያሸንፈው ከጨዋታ ውጪ የሚያደርገው የሚጥለው ቲም ይሄ ብቻ ነው። ማድሪድን ለማሸነፍ ምንም ማለት አይጠበቅበትም። አንድ ቅጣት ምት ብቻ በቂ ነው። ገብቶሻል አይደለ? ሰው ግን ማሸነፉ በጣም ደስ ብሎኛል። ለመናገር ከባርሳ የማድሪድ አድናቂ ነኝ፣ የማድሪድ ደጋፊ ነኝ። ደስ ብሎኛል ማሸነፉ። በሜዳው ደግሞ እነዛ ይቀለብሳሉ ብዬ እኔ አላስብም። ማድሪድ ቀድሞ ጎል ካስቆጠረ አሪፍ ማለት ዘና ብሎ ይጮታል። ጨዋታውን እንደጠበቅኩት አይደለም፣ ግን ደግሞ አቤት የቪኒ ጎል አያምርም? እንኳን አይደለም እንደዚህ ጨፍሩ ቢጫ ካርድ ማለት ነው። ፕሪሚየር ሊግ ላይ ብቻ የሚጫወቱት ራሱ አንድ ጎል አግብቶ እንደዚህ ጨፈረ ያሳጣይታችኋል። ጎሉ በጣም ነው የሚያምረው። በስመ አብ ያ ማሸነፉ ደስ ብሎኛል። የቀድሞ የኢንተር ሚላን፣ ሪያል ማድሪድ፣ አያክስ፣ ጋላታ ሳራይን ጨምሮ ብዙ ክለቦች ተጫዋች የነበረው ዊስሊ ሽናይደር ማለት ነው ያራዳ ልጆች 1000% እርግጠኛ ነኝ ዝንጀሮ ሲል ተናግሯል ሲል ፕሪስቲያኒን ወቅሶታል ማለት ነው ያራዳ ልጆች። ያለዛ ቪኒሲየስ ጁኒየር እንደዚህ ስሜታዊ ሆኖ አይናገርም ነበር ሲል ነው የተደመጠው ማለት ነው። እንደዚሁ ማስከትሎ ብዙ በራሱ ክለብ ውስጥ ያሉ ጥቁር ተጫዋቾች አሉ ይህንን ሲያዩ ምን ሊሉ ይችላሉ የሚል ማሳብ ማጋራት ይችላል ማለት ነው። ቫልቬርዴም ተከትሎ ማለት ነው አንድ ሰው አፉን ሸፍኖ የሚናገር ከሆነ
ይሄ የዘረኝነት ንግግር እንደሆነ ምንም ጥርጥር የለውም። ብዙ በዛ ሰዓት ላይ የሰሙ እግር ኳስ ተጫዋቾች ነግረውናል ሲል ተሰምቷል ማለት ነው። የአራዳ ልጆች ይሄ ነገር እየመረረ የመጣ ይመስለኛል ማለት ነው። በሳንቲያጎ በርናቦ እጅግ በጣም አስገራሚ ነገር ልንመለከት እንችላለን። ቪኒም አስከትሎ ከጨዋታው መጠናቀቅ በኋላ በኢንስታግራም በርናቦ ላይ እንገናኛለን ሲል መጻፉ እንግዲህ እያነጋገረ ይገኛል። እስቲ እናንተንም ሀሳብ አስተያየት ኮሜንት ላይ ቁጭ አድርጉት። ያራዳ ልጆች ሼር ኮፕ ሊንክ እያደረጋችሁ የፕላስ ምልክቷ እናንተ ነች። እንግዲህ ቪኒሽስን ሜዳ ጥሎ እንዳስወጣ ያደረገውና በቪኒሽስና በፕሪስቲያኒ መካከል የተፈጠረው ነገር ምባፔ ተናግሮታል። የተፈጠረው ነገር ተው ምባፔ እንዳለው ከሆነ ቪኒሽስ ጁኒየር ፕሪስቲያኒ 5 ጊዜ አካባቢ ጦጣ ብሎ ወይም ደግሞ ሞንኪ ብሎ ሰርቦታል። ለዛ ነው ቪኒሽስ ሜዳ ጥሎ የወጣው እና ፕሪስቲያኒ should never play in the Champions League anymore ወይም ደግሞ ፕሪስቲያኒ ከዚህ በኋላ ቻምፒየንስ ሊግ ላይ መጫወት የለበትም እና he called him a monkey 5 times I was there ወይም ደግሞ ሞንኪ ወይም ደግሞ ጦጣ ብሎ ሰርቦታል። እኔ እዛ ነበርኩኝ ሰብቻለሁ እና ሜዳ ላይ ንግግር ነበራቸው። ምባፔ ራሱ እንትኑ ላይ ነበር፣ ብራውል ውስጥ ነበር። ካልተሳሳት ኮታሜንዲ ቆዳውና ያሳየው ለቪኒ ማለት የዘረኝነት ስድብ ነው እየሰደበው የነበር። ለማንኛውም ግን ባፉም በእግሩም አሳብዷቸው ነው የወጣው ማለት ነው። በዛ ይወረወርበታል፣ በዚያ አንጫጫቸዋል። እሱን ታውቁታላችሁ። ምላሱ ይወክበዋል፣ ጨዋታውን ያስቆመዋል። እብድ ነበር ነው ምል እብድ ነበር። ያስቆጠረው ጎል ደግሞ ማለት ነው የለም ነው ምል የለም። ሪያል ማድሪድ ቤኔፊካን 1-0 አሸንፏል ማለት ነው። ሲጀመር ቻምፒዮንስ ሊግ ላይ ሪያል ማድሪድን እስከ ፋይናል ወይም ሴሚ ፋይናል ድረስ ካላየው ቻምፒዮንስ ሊግ ሌላ መልክ ነው የሚኖረው ማለት ነው። አምን ራሱ እንዴት ደባሪ እንደነበር ቻምፒዮንስ ሊግ ላይ ሪያል ማድሪድና አለማየት የሆነ ሻምፒዮንሺፕ እንደማየት ነው። ለማንኛውም ጋሽ ሞሪኒዮም በቀይ ወጣው ነበር በጨዋታው። ገና ይጠበሳል። ቤኔፊካ ጥብስ ይደረጋል ማለት ነው። ይመቻችሁ።